ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግናለን እያልኩ እንግዲህ ዛሬ በአንድ ቪዲዮ መጥቻለሁ ማለት ነው። እሱም ቪዲዮ እንግዲህ ሁላችሁም አይታችሁታል ብዬ ተስፋ አደርጋለሁ። እሱም እንግዲህ አንዲት ሕፃን ልጅ ሕፃን ነች፣ መቼም ሕፃን ነው የምትባል እንግዲህ በጣም ባለጌ፣ ስርዓት የጎደላቸው አሳዳጊ የረገማቸው እንደነዚህ አይነት ባለጌ ልጅን ስታሳድጉ ሁሌም ልጅ በነገራችን ላይ አስተዳደግ ነው እንደዚህ የሚያደርግ። አስተዳደጉ በስርዓት ታንጾ ያደገ ቤተሰብ ልጅ ግን እንደዚህ እያደረገ አንዲትን ምንም የማታውቅ የደሃ ልጅ ካሜራ ደቅኖ በዚህ ልክ በሚሰቀጥጥ ሁኔታ ማየቱ በጣም ያሳፍራል። ነገር ግን ከምንም በላይ ግን መያዛቸው እንዳለ ሆኖ ግን እነዚህ ልጆች መለቀቃቸው አይቀርም። ግን ሲለቀቁ እንግዲህ ከማህበረሰቡ ጋር ምን አይነት ግንኙነት ነው የሚኖራቸው? ምን አይነት ሪሌሽን ነው የሚኖራቸው? በዚህ ልክ በጣም በብዙዎች ኢቭን በነሰይፉ ሚዲያ ራሱ ተለቀዋል ልጆች ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው እኔ በጣም በቃ አሁን በነገራችን ላይ ቲክቶክ የሚሆን ምንም ይሄ ለፍምስና ይሁን ለመታወቅ ይሁን ምንም እየገባኛል አይደለም ነገር አለ። ስለዚህ የሚሰሩት ስራ የሚያደርጉት ነገር ከኛ ከኢትዮጵያ ከባህላችን ያፈነገጠ አይተነው የማናውቀውና ሰምተነው የማናውቀው ነገር ነው እያየን ያለ ነው። በተለይ ብዙ መገዳደልን አዛ ባሻገር አብሮ መተኛት እንደው ሲባ አይነቶችን ምናምን ብዙ ነገሮችን ማለት እኔ አንዳንዴ ቲክቶክ ቢዘጋላለሁ። አንዳንዴ ብዙ ጊዜ ሰው መረብ እየለቀቀ ያለ በቲክቶክ ነው። ያው ዩቲዩብ ላይ እንደዚህ አይነት ነገሮችን እንደማያስተናግድ ታውቃላችሁ። ዩቲዩብ ኢቭን እንኳን ጩኸት ያለበት ቪዲዮዎችን እንደማይቀበል ሁላችንም እናውቃለን ማለት ነው። ዩቲዩብ ላይ እንደዚህ አይነት ነገር የለም፣ ግን ቲክቶክ ላይ የማይሰሩት ነገር የለም። ኢቭን ሴቶች ራሱ ሴትነታቸውን የሚያገመግም በቃ በጣም የሚያስጠላ ነገር ነው እየሰሩት አሉ። እና ይሄን የኢትዮጵያውያን ባህላችን ነው፣ ባህላችን አይደለም እውነት ለመናገር። ስለዚህ እኔ በጣም ነው እየተሰማኝ ማለት ነው። ነገር ግን በመያዛቸው በጣም ደስ ብሎኛል፣ በጣም ደስ ብሎኛል። ግን ማህበረሰቡ እንደነዚህ አይነት ቆሻሻዎች እና እንግዲህ ልጅቷም ከእናቷ ጋር ተገናኝታ እንግዲህ ማህበረሰቡ እየረዳት ነው ማለት ነው። እንግዲህ ያው አካውንት ቲክታክ ላይ ለቀዋል ማለት ነው። በነገራችን ላይ የእኛ ሰው ሲወዳችሁ ወዳችኋል፣ ሲያነግሳችሁ ደግሞ ንግስ ያደርጋችኋል። እና እንግዲህ ብዙዎችን አስቆጥቷል ኢቭን ማለት ነው ትልልቅ ሚዲያ። ግን እኔ እንደዚህ አይነት ቪዲዮዎች ቢቀሩ ባይነኝ እውነት ለመናገር ምክንያቱም ይሄ ምንም ትውልድን የማያስተምር ትውልድን በቃ የበከተ ትውልድ የተረገመ ትውልድ ነው። ይሄ ማርያምን ከዚህ ትውልድ እኔ አንዳንዴ መደመሬው በጣም አዝናለሁ። ከዚህ ትውልድ አብሬ መሆኔ በጣም ነው የማዝነው ማለት ነው። ስለዚህ ያለው ነገር ይሄ ነው እና ይሄ ነው ብቻ በመያዛቸው ከምንም በላይ ግን መያዛቸው በጣም ደስ ብሎኛል። መቀጣጫ ሊሆን ይገባል። ምክንያቱም ከነሱ ብዙ ነገር እንትን ትላላችሁ እንላለን ማለት በዚህ ልክ ያለው ነገር እንትን ይላል ማለት በጣም ብዙ ነገሮች የምናያቸው የምንሰማቸው ከኛ ከባህላችን ያፈነገጠ ነው። ይሄ ደግሞ እኛ ጋይስ እኔ ቡና ካልጠጣሁ ያመኛል። ቡና በጣም ነው የምወደው ማለት ምን እንደሆነ አላውቅም። ቡና እጠጣለሁ እና ይሄን ያለው ነገር። በተረፈ ግን ውዶቼ፣ ማሮቼ፣ ፍቅሮቼ ያለው ነገር ይሄ ነው። ከእንደዚህ አይነት ነገር ሁላችንም ልንቆጠብ ይገባናል፣ ልንታረም ይገባናል። እና ሰላማችሁ ይብዛ። ብዙ አላወራባችሁም፣ ተው እናንተ ቻናሌን ተው፣ ላይክ አርጉልኝ። ቻናሌን ላይክ ስታደርጉት በነገራችን ላይ ዩቲዩብ በራሱ ጊዜ ሼር ያደርገዋል። ሰው እንትን ይላል ማለት ነው ዩቲዩብ ሼር ስለሚያደርገው በራሱ ጊዜ እናንተ እንትን በሉ፣ ላይክ አድርጉ። ላይክ ስታደርጉት ደግሞ ያኔ ተደራሽነት ባይዘው ላይክ አይቆጥርም እና ለዛ ነው። በተረፈ ግን ሁላችሁንም ከልብ ነው እናመሰግነው። በጣሪ ኢትዮጵያ ሀገራችን ሰላም ያደርግልን፣ ጦርነት በቃ ይበላል፣ አንድነታችን ያው ድሮ ደስ የሚለው እንትናችን ያምጣልን ነው የምለው። ከዛ ባሻገር ግን ሌላ የምለው ነገር የለም ውዶች ማሮች እና ሰላማችሁ ይብዛልኝ ነው የምለው። አዎ ሰላማችሁ ብዝት ይበልልኝ። ሌላ ቪዲዮ እመጣለሁ።
ደሞ አበባ ደሞ አበባ